ይህ አዋዜ ልዩ ዘገባ ነው። ዛሬ እሁድ ማለዳ ሁለት የእስራኤል ወታደሮች ደቡባዊ ሊባኖስ ውስጥ በሄዝቦላ ጥቃት መገደላቸው ተሰማ። ወታደሮቹ የተገደሉት የሄዝቦላ ሚሳኤሎችና ሰው አልቦች አብዛኛው ሰሜናዊ እስራኤል ሰማይ ላይ ቀኑን ሙሉ በዘነቡበት ወቅት ነው። ይህ በእንዲህ እንዳለ እስራኤል ሀገሪቱ ሊባኖስ ላይ እያካሄደችው ባለው የከበደ ድብደባ እስካሁን ወደ 200 የሚጠጉ የሄዝቦላ ተዋጊዎችና ሌሎች ተዋጊ ቡድኖች አባላት ተገድለዋል ስትል አስታውቃለች። ሁለቱ የእስራኤል ወታደሮች የተገደሉበት ሁኔታን ዘ ታይምስ ኦፍ እስራኤል ሲገልጽ ማናራ ከምትባለው የእስራኤል የድንበር ከተማ ባሻገር ድንበር ተሻግረው ትይዩ የሊባኖስ ግዛት ውስጥ የእስራኤል ፑማ ብረት ለበስ የወታደር ማመላለሻ በተኩስ መሃል ራሱን መነቃነቅ በማይችልበት ሁኔታ ጎማው ተይዞ አገኘው። ይህን ጊዜ አይዲኤፍ ሌላ ፑማ ኤፒሲ እና 2 ዲ9 ብረት ለበስ ቡልዶዘሮች በመላክ ከማጡ ሊያወጣው ሞከረ። ይህን ጊዜ ዲ9 ከሚባሉት ሁለቱ ቡልዶዘሮች መካከል አንዱ በሄዝቦላ ተተኳሽ ጸረ ታንክ ወይም ሞርታር ሚሳይል ሊሆን እንደሚችል ተገምቷል። በቀጥታ ተመታ። በዚህም የተነሳ ብረት ለበስ ቡልዶዘሩ በሳት ተጋጋይቶም ሁለት የእስራኤል ወታደሮች በዛው ሊገደሉ ችለዋል። ቡልዶዘሩ ውስጥ ሌላ አንድ መኮንን ቀላል ጉዳት ደርሶበታል። የሄዝቦላ ሮኬትና ሰው አልባ ማስጠንቀቂያ እሪታዎች ትናንት ምሽቱንና ዛሬ ጠዋቱን ሳያቋርጡ እንዲያንባርቁ በማስገደድ የሃይፋ፣ የካርሜል፣ የሳፌድ፣ የሮሽ ሃኒካራና ሌሎች በርካታ የሰሜን እስራኤል መኖሪያ ቀዮች ነዋሪዎች ወደ ቦምብ መጠለያዎቻቸው ደጋግመው እንዲራወጡ አስገድዷቸዋል። የእስራኤል መከላከያ ኃይል ሄዝቦላ አብዛኛውን ጥቃቶቹን የሚተኩሰው ከእስራኤል ድንበር አቅራቢያ ሳይሆን ደቡባዊ ሊባኖስ መሃል ውስጥ ዘልቆ ነው። ቢያንስ 3 ሰው አልቦች ጠዋት ረፋዱ ላይ በአቅራቢያው ተመተው ወድቀዋል ብለዋል። አይዲኤፍ እንዳለው አያሌ የሰሜናዊ እስራኤል መኖሪያ ቤቶች ሰው አልቦችን ተኩሶ ለመጣል ስትፋለም የነበረች ሄሊኮፕተር ጥይቶች አግኝተዋቸው መጠነኛ ጉዳት ደርሶባቸዋል ብለዋል። አይዲኤፍ በመግለጫው ሄዝቦላ የመንፈሳዊ መሪ አያቶላ አሊ ካሚኒን መገደል ተከትሎም መታኮስ ከጀመረበት ካለፈው ሰኞ አንስቶ እስራኤል 820 ቦምቦችን በመጠቀም ሊባኖስ ውስጥ 600 ድብደባዎችን አካሂዳለች። ባለፈው ሳምንት ከተገደሉት 200 የሄዝቦላና ሌሎች ቡድኖች ተዋጊዎች መካከል 80ዎቹ ሄዝቦላ አለኝ የሚለው የራዳን ምርጥ ጦር አባላት ናቸው። ሌሎች 70 ደግሞ የቡድኑ መድፈኞች ሲሆኑ ቀሪዎቹ በሊባኖስ የፍልስጤም እስላማዊ ጂሃድ ኃላፊን ጨምሮ የሄዝቦላ ዋነኛ አዛዦች ናቸው። የሊባኖስ ጤና ጥበቃ ሚኒስቴር እንደገለጸው ደግሞ በእስራኤል ድብደባ እስካሁን የተገደሉ ሰላማዊ ሰዎች ቁጥር 394 ነው ብለዋል። አሁን በደረሰን ዜና ከ400 በላይ መሆኑ እየተገለጸ ነው። የኢራን ጠበቃ የሆነው ሄዝቦላ በሊባኖስ ራስ ላይ እሳት እንዲዘንብ ምክንያት በመሆኑም የሊባኖስ መንግሥት ክፉኛ አውግዞ ትጥቁን ለማስፈታት እየታገለ መሆኑን ገልጿል። በቅዳሜና በእሁድ መካከል እስራኤል አንድ የቤሩት እጅግ ቅንጡ ሆቴልን በመምታት በማውደም ቢያንስ 4 ሰዎች መግደሏ ታውቋል። አይዲኤፍ ቁልፍ የኢራን እስላማዊ አብዮታዊ ዘብ ኮር አዛዦችን እዛ ውስጥ አግኝቼና አልሜ ነው ጥቃቱን የፈጸምኩት ብለዋል። በዚህ ከባድ የድንበር ባሻገር ተኩስ ምክንያት የተወሰኑ ዲፕሎማቶችን ጨምሮ ከ100 በላይ ኢራናውያን ትናንት ምሽቱን ከቤሩት እንዲወጡ መደረጋቸውን የሊባኖስ ባለሥልጣን ዛሬ ለፈረንሳይ ዜና አገልግሎት ኤኤፍፒ አስታውቀዋል። ባለሥልጣኑ እንደገለጹት ዲፕሎማቶችንና የኤምባሲ አባላትን ጨምሮ በጠቅላላው 117 ኢራናውያን በራሽያ አውሮፕላን ተሳፍረው ሌሊቱን ከቤሩት እብስ ብለው ወጥተዋል። ኢራናውያን በገፍ መውጣት የጀመሩት የሊባኖስ መንግሥት ካለፈው ሐሙስ ጀምሮም የኢራን እስላማዊ አብዮታዊ ዘብ ኮር አንዳችም እንቅስቃሴ እንዳያደርግ ማገዱን ተከትሎ ነው።
መንግሥት ጫናውን በማጠናከር ማንኛውም ወደ ሊባኖስ መግባት የሚፈልግ ኢራናዊ ቪዛ እንዲያስመታ ግድ አድርጓል። ኢራናውያኑን አሳፍሮ ትናንት ምሽቱን ከቤሩት ዓለም አቀፍ አየር ማረፊያ የተነሳው የራሽያ አውሮፕላን በእስራኤል ድብደባ የተገደሉ ኢራናዊ ዲፕሎማትን ሚስታቸውንና የሦስት ልጆቻቸውን አስከሬንም ጭኗል። ሊባኖሳዊ ባለሥልጣን ለኤፍፒ እንደነገሩት አይዲኤፍ በዛሬው ዕለት የደቡባዊ ሊባኖስ ነዋሪዎችን በሙሉ ከዚህ የተፋፋመ ተኩስ ለመዳን ማን ከማን ሳይለይ ተጠራርጋችሁ ውጡ የሚለውን መልእክቱን ደግሟል። እንደ እስራኤል መከላከያ ትዕዛዝ ነዋሪዎቹ ቀያቸውን ለቀው ከሊታኒ ወንዝ ባሻገር መክተብ አለባቸው። አይዲኤፍ ማሳሰቢያውን መስጠት የጀመረው ካለፈው ሮብ አንስቶ ሲሆን ወደ 420 ሺህ ሊባኖሳውያንን የሚያጠቃልል ጥሪ ነው። ይህ በእንዲህ እንዳለ እስራኤል ከትናንት ያነሳች ባካሄደችው የነዳጅ ማጣሪያዎችና ማከማቻዎች ድብደባ የተነሳ መከረኛዋ የኢራን ከተማ ቴህራን የተቆላባትና የተጋፈባት ያህል ከስላለች። ሽቅብ የነበረው ሰማያዊና ነጭ ደመና ሰማያዋም በጥቀርሻ ተከልሎም የ10 ሚሊዮኖች ርዕሰ ከተማ ቴህራን በጦርነት ሐዘን ከል የለበሰች መስላለች። ያፍናል። የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤሊ በቃይ ሲናገሩም የነዳጅ ማጠራቀሚያዎቹ ላይ የተፈጸሙት ጥቃቶች ለጤና አደገኛና መርዛማ ንጥረ ነገሮች ወደ አየር እየረጩ ነው ሲሉ ገልጸዋል። አንዱ የእስራኤል የጦር ጀቶች የቦምብ ድብደባም ቀዳሚ ሰለባ የሆነው በመዲናዋ ሰሜን ምዕራብ አቅጣጫ ይገኝ የነበረው የሻህራን ነዳጅ ማከማቻ ነበረ። አየር የማያስተነፍስ የጥቀርሻ ጨለማ አካባቢውን ውጦታል። በሌላ ዜና በኢራን ላይ የማሉትና የቆረጡት ፕሬዚደንት ዶናልድ ትራምፕ በዚህ መልኩ ቴህራንን ድቅድቅ ጨለማ ውስጥ የከተተው የገፍ የአየር ድብደባ ሳይበግራቸው እግረኛም ልልክ እችላለሁ ብለዋል። አይሆንም ተብሎ ገሸሽ የተደረገ አማራጭ አይደለም ሲሉ በማስገንዘብ በአቋማቸው ከረዋል። ጦርነቱ የሚያበቃው ኢራን ተንበርክካ በቃኝ ስትል ብቻ መሆኑን ደጋግሞ የዛቱት ትራምፕ ቀጣዩን መንፈሳዊ መሪ የሚመርጠው የቀሳውስት ኤክስፐርቶች ጉባኤም ተተኪውን መርጧል። ነገር ግን አንዳንድ ችግሮች ስላሉ ስማቸውን አላሳወቀም ብላ ኢራን ለገለጸችው ዜና ሲመልሱ ከንቱ የከንቱ ከንቱ ብለዋል። ትራምፕ እንዳስገነዘቡት ማንኛውም ተመራጭ የሀገሪቱ መንፈሳዊ መሪ ሆኖም እንዲቀጥል ከተፈለገም የእኛን ፍቃድ ማግኘት አለበት፣ አለበለዛ አሉ ዶናልድ ትራምፕ በሕይወት አይሰነብትም። የሚመረጠው አዲስ ሰው ከአሮጌው ስርዓት ጋር ግንኙነት ያለውም ቢሆን እንኳ ጥሩ መሪ ከሆነ እናጸድቀዋለን ብለዋል ትራምፕ። ይህ በእንዲህ እንዳለ ዛሬ በእሁድ ቴህራን ውስጥ የሚገኘውን የእስላማዊ አብዮታዊ ዘብ ኮሩን የጠፈር ኃይሎች ጽሕፈት ቤቶች ስፔስ ፎርስ ሄድኳርተርስና እንደዚሁም 50 ያህል የተተኳሽ ማጠራቀሚያ ምሽጎችን የደበደበችው እስራኤል ከቀትር በኋላ ደግሞ ሌላ መጠነ ሰፊ ቴህራንና ሌሎች ስፍራዎችን አካታች ቅጥቀጣ ማካሄዷ ታውቋል። እስካሁን 1332 ሰላማዊ ኢራናውያን ከድብደባው ጋር በተያያዘ መገደላቸውን በተባበሩት መንግሥታት የኢራን አምባሳደር አሚር ሳይድ አርቫኒ ሲገልጹም እስራኤል በወገኗ ባለፉት 9 ቀናት ድብደባዎቿ 1000 የኢራን ወታደሮች ተገድለዋል ብላለች። በራሷ በእስራኤል ላይ ከትናንት ያነሳ በጣም ተደጋጋሚ በቁጥር ግን እጅግ ያነሰ የኢራን እሩምታ የተካሄደ ሲሆን እስካሁን ከሞቱባት 10 እስራኤላውያን ሌላ 1929 ዜጋዎች ወደ ሆስፒታል መወሰዳቸውን ገልጻለች። በ9 ቀን ውስጥ ከሄዱት ውስጥ የሆስፒታል ምርመራም ሆነ ቆይታ ሳያስፈልጋቸው ወደ ቤታቸው የተመለሱም አሉ ብለዋል ዘ ታይምስ ኦፍ እስራኤል። የተባበሩት አረብ ኤሚሬቶች በኢራን ሩምታዎች የተነሳ የተገደሉባት ሰዎች ቁጥር 4 መድረሱን ገለጸች። ኩዌት በበኩሏ 2 ወታደሮችና 2 ድንበር ጠባቂዎች እንደተገደሉባት ገለጸች። ባህሬንም አንድ ሠራተኛ የሰው አልባ ፍርስራሽ ወድቆበት ሞቷል ብላለች። አሁን በደረሰን ዜና በሳዑዲ አረቢያ ደግሞ ያውም በዛሬው ዕለት የመኖሪያ ቀዬ ላይ በወደቀ የኢራን ተተኳሽ የተነሳ 2 ሳዑዲ አረባውያን ተገድለዋል፣ 19 ቆስለዋል።
ዳንኤል እንግዲህ ዜናው በርካታ ነው። ድብደባው የሚቀጥል ነው። እንዲህ አይነቱን ዘገባ በየሰዓቱ ላይ እየገባ እንደዚህ ሆነ እንደዛ ሆነ እያልክ የምታቀርበን በጣም ብዙ ነው። የተኩስ ልውውጡ ግን በጥቅሉ ይሄን የሚመስል እንቅስቃሴ ነው በዛሬው ዕለት እየተካሄደው። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንታውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ዓለም እስራኤል ከኢራን ጋር ከምታደርገው ጦርነት ባሻገር ከሄዝቦላ ጋር በምታደርገው ጦርነት ሄዝቦላ እስራኤልን እየተገዳደራት ነው ወይ? ሄዝቦላ እስራኤል ላይ እያደረሰ ያለው ጥቃት እስራኤል ከኢራን ጋር ለምታደርገው ጦርነት ተግዳሮት ፈጥሮባታል ወይ የሚለውን ብትነግረን። አዎ ፈጥሮባታል። ምክንያቱም ራሱ ዜና ዘገባው እንደሚያመለክተው ባለፉት 9 ቀናት 600 ድብደባዎች ማካሄድ ነበረባት። የቦምቡንም መጠን ከ800 በላይ ብሏል። ስለዚህ የሚሳተፉ የጦር ጀቶችም እዚህ አሉ ማለት ነው። ትኩረት ይጠይቃል። ምክንያቱም ሰሜናዊ እስራኤል ላይ በተለይ ትናንትና ማምሻውን ይዞ ዛሬ ንጋትን ሳያቋርጥ ነው እየተኮሰ የነበረው። የብዛት ጉዳይ ሳይሆን እንደነገርኩህ በማንኛውም ሰዓት የሆነ ቦታ ቢወድቅና ዜጎች መጠንቀቅና ራሳቸውን መጠበቅ ካልቻሉ ሕይወት ላይ ጉዳት ስለሚያደርስ የማስጠንቀቂያ እሪታዎችን ማንጸባረቅ ማስተጋባት ይኖርብሃል። ስለዚህ የተወሰነ ትኩረቱ ወደ ሊባኖስ እንዲሆን አድርጓል ማለት ነው። ስለዚህ ተግዳሮት መፍጠር ችሏል። ይህም ሚሳይሎች ይተኩሳል፣ እንደገና ደግሞ ሰው አልቦች ይተኩሳል። ቀደም ሲል እንደሰማው አንዳንድ ይዞታዎች ላይ ሆነው የታንክ ጥይቶችና የሞርተር ጥይቶችን በመተኮስ ነው ለምሳሌ እነዚህን 2 ወታደሮች ሊገድል የቻለው። ስለዚህ በትክክል ተግዳሮት መሆን ችሏል። ነገር ግን በጥቅል ስትመለከተው ሊባኖስ እንደ ሀገር በአሁኑ ሰዓት ከቴሄራን ቀጥላ ትልቁን መስዋዕትነት እየተቀበለች የምትገኝ ሀገር ግን አድርጓታል። ዓለም የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ከዚህ በኋላ የሰላጤው ሀገራት ላይ ጥቃት እንደማይፈጽሙ ተናግረው ነበር። ነገር ግን የተናገሩትን በተጨባጭ እየተገበሩ ነው ወይ? ሊተገብሩ የሚችሉበት ሁኔታ የለም። እንደነገርኩ የኢራን ስትራቴጂ ዋናው አካል ነው። ፕሬዚደንቱ ያሉት በቴሌቪዥን ቀርበው በቪዲዮ የተቀረጸ ነው። እናንተ ወንድሞቻችን ናችሁ፣ እናንተ ላይ መተኮስ አንፈልግም ነበረ፣ አሁንም ለመተኮስ አንፈልግም፣ በጣም ይቅርታ ይደረግልን፣ እኛ እነሱ ካልተኮሱብን እናንተ ላይ አንተኩስም የሚል ነው። ይሄ ማለት በሌላው አነጋገር አሜሪካና እስራኤል ተኩሳቸውን እንዲያቆሙ አድርጉልን ነው። ስለዚህ የኢራን ዓላማ እጇን ሳትሰጥ ከአቋሟ ሳትበገር እንደዚህም በሚቀጥለው በዚህ ፍልሚያ ተርፋ እንደ እስላማዊ አብዮታዊ አገዛዝ ተርፋ ሊደረግ በሚችል ማንኛውም ድርድር ላይ በአጠቃላይ የድርድሩ አቀራረብ የተባችውን ሁሉ ተቀባይ ፈጽሚ መሆኑ ቀርቶ በተወሰነ ደረጃ ደግሞ ወይም ኢራኖችን የሚሉት በኩያነት ጥቅማቸውን የሚያስከብሩበት ድርድር እንዲሆን አቅም እንዲሰጣቸው መትረፍ ይፈልጋሉ ከዚህ ጦርነት። ስለዚህ ከዚህ ጦርነት እጅ ሳይሰጡም እየተዋጉ በእኩያነት ጦርነቱ እንዲቆም የማድረጊያ ዋነኛ ዘዴ አድርጎ ያዙት አሁን ያየው የሰላጤው ሀገሮች ላይ የሚያካሄዱት ድብደባ ነው ማለት ይቻላል። ለምን መጀመሪያ ላይ የተናገሩትና ዓለምም የተረዳው በእነዚህ ሀገሮች በሚገኙ የአሜሪካ ይዞታዎች ላይ ጦር ሰፈሮችና ወታደራዊ ኢንስቶሌሽንስ ተቋማት ላይ ነው የሚተኩሱት። እነዛን ተቋማት ለመምታት
ለማሳያነት ለምሳሌም ኳታር ብንሄድ ትልቁ በመካከለኛው ምስራቅ የአሜሪካ የጦር ሰፈር እዛ ነው ያለው፣ የአየር ኃይል ጦር ሰፈር። ስለዚህ አሁን በባለፈው በሰኔው ጦርነት ወቅት ፍጻሜ ላይ ወደ ኳታር የተኮሰችው እዚህ የተባለው የአየር ኃይል ሰፈር ላይ ነበር ማለት ነው፣ 20 ሚሳይሎች። ይህንንም ኳታር አክሽፋለች። በወቅቱ የሰጠችው መግለጫ ምንድነው? ከመተኮሳ በፊት ለኳታሮች ፕሊስ አንደርስታንድ አድርጉኝ፣ እኛ ወንድማማቾች ነን፣ እናንተን ላይ አይደለም የምተኩሰው፣ ነገር ግን እዛ ያለው የጦር ሰፈር የአሜሪካ ስለሆነ እሱ ላይ ነው የምተኩሰው በሚል አድርገው ነው የተኮሱት። አሁን ግን እየሰማ ያለው ከዚህ ዜና ብትነሳ የእነዚህን ሀገሮች ኢኮኖሚያዊ ተቋሞች ኢላማ አድርጋለች። የነዳጅ ማጠራቀሚያዎቻቸውን ኢላማ አድርጋለች። የጋዝ ወደ ፈሳሽ መቀየሪያ ለምሳሌ የኳታርን ትልቁን ግዙፉን ወደ ፈሳሽ መቀየሪያ ተቋም ጥቃት ሰንዝራበት ተዘግቷል። ሳውዲ አረቢያም እንደዚሁ አንድ ትልቅ የነዳጅ ማውጫ ምንድነው ማጣሪያ ላይ የተደረገውን ጥቃት ተከትሎ ለጥንቃቄ ሲባል ዘግተዋለች። መክታ የመለሰቻቸው ብዙ አሉ። አሁን በዛሬው ለዜና እንደሰማው ደግሞ መኖሪያ ሰፈሮች ላይ የወደቀ የኢራን ተተኳሽ ሁለት ሳውዲ አረቢያንን ገሎ 19 አቁስሏል። ስለዚህ አሁን ኢራን ቤዚካሊ እያደረገች ያለችው እነዚህን ሀገሮች ታጋች ነው ያደረገችው። አንደኛ ይሄ አካባቢ የኢኮኖሚ መናኸሪያ ነው። በእያንዳንዱ ሴኮንድ ቢሊዮን ዶላሮች የሚሰሩበት ነው። ነዳጅ በመሸጥ ብቻ ሳይሆን በኒውዮርክ፣ በለንደን፣ በዚህ ደግሞ በኤዥያ የገንዘብ ማዕከላት አክሲዮኖች በቢሊዮን የሚቆጠር በትሪሊዮን ልትለው ትችላለህ፣ በድምሮ የሚቆጠር እንቅስቃሴ የሚደረግበት ቦታ ነው። ነዳጅ እንደ ልባቸው እንደ በፊቱ ለመላክ የማይችሉበት 20 በመቶ የዓለም ነዳጅ የሚወጣበት ማነው የሄርሙዝ ሰርጥ በጦርነቱ ምክንያት እንደታጎለ ነው ያለው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት የተወሰነ መውጫ አላቸው፣ የቧንቧ የነዳጅ ማስተላለፊያ አላቸው። በፍጹም ግን እሱ በቂ ሆኖ ይሄ ሊተካ ስለማይችል ይሄ ነገር እየቀጠለ ከሄደ ቶታሊ ነዳጅ መላክ የማይችሉበት ሁኔታ እንደሚፈጠር ነው እየገለጹ ነው ያሉት። ወደ ኤዥያ የሚሄድ ነዳጅ የለም ፕራክቲካሊ ቻይናን ጨምሮ ከኢራን ማለት ነው። ስለዚህ በቱሪዝም ኢንዱስትሪያቸው በዚህ በአየር መንገድ በጉዞ ኢንዱስትሪያቸው ላይ በትልቅ ኢንቨስትመንት ባደረጉበት የሰላምና የኢንቨስትመንት መናኸሪያነታቸው ላይ በቀላሉ የማይገመት በብዙ ቢሊዮን ዶላሮች የሚሰራ የሚተመን ጉዳት እያደረሰችባቸው ነው ኢራንና እያንዳንዷ ዕለት ለሰላጤው ሀብታም ሀገሮች የመከራ ዕለት ነች ማለት ትችላለህ። ከኢራኖች ባልተለየ በየትኛውም የሳውዲ አረቢያ ክልል፣ በየትኛውም የኩዌት ክልል፣ በየትኛውም የባህሬን ክልል፣ በየተባበሩት አረብ ኤሚሬት፣ በኳታር፣ በኦማን አልፎ ተርፎም በቱርክ በነዚህ አገሮች ላይ በተለይ በነዚህ በሰላጤው አገሮች ላይ መጠንቀቅ አለብህ። ሰማዩ ላይ ማንጋጠጥ አለብህ። እንደ እስራኤላውያን የቦምብ መጠለያ ቦታ መፈለግ አለብህ። እንቅስቃሴዎችን በነፃነት ማካሄድ አትችልም። ብዙ ቱሪስቶች በብዙ መቶ ሺህ በሚሊዮን የሚቆጠሩ ቱሪስቶች መውጫ አጥተው በተገኘው አጋጣሚ ነው እንግዲህ በበረራ እያሾለኩ ለማውጣት ጥረት እያደረጉ ያሉት። የተባበሩት አረብ ኤሚሬቶች ለቱሪስቶች ወጪ እየከፈለች ነው ያለችው እና በነገራችን ላይ ትልቁ የዚህ አካባቢ ሀብታቸው የሰላጤዎቹ ሰላማቸው ነው። ትሪሊየን ዶላር የፈሰሰበት ደህንነታቸውና መተኪያ የሌለው ቢዝነስ ለሚሰሩ ሰዎች ያለው ከቢሮክራሲ ነፃ የሆነና የግብር ማነቆ የሌለበት ማንም ሰው ሀብታም ለመሆን በሩ የተከፈተበት ቦታ ነው። ትልቅ የኢኮኖሚ መናኸሪያዎች ናቸው። እነዚህ ላይ ጨለማ ውስጥ እየከተተቻቸው ነው ያሉትና የዚህ ስትራቴጂው ዓላማ እነሱ በየቀኑ የሚሸከሙት የኪሳራ ሸክም እየበዛ ሲሄድ ወይ አንደኛውን አቋም ወስደው ከኢራን ጋር ወደ መታኮሱና አጠቃላይ ክልሉን ወደ ጦርነት መክተት አለባቸው። አለበለዛ ደግሞ አሜሪካንና እስራኤልን በፈጠራቸው አምላክ በሆነ የወንድ መውጫ ይህን ጦርነት እዚህ ጋር ይብቃው ብለው ጫና እንዲያደርጉና እንዲያስቆሙ ኢራን ትፈልጋለች። ስለዚህ ይህን ስትራቴጂዋን ለማስፈጸም በዚህ ደረጃ ሄዳ አሁን እኳ የቆጠርኩልህ ሰዎች ብናይ በሰላጤው ሀገሮች ላይ ከ10 ሰዎች የበለጠ ተገለዋል። የቆሰሉ በርካታ ናቸው። በተባበሩት አረብ ኤሚሬትም እንደዚሁ
ስለዚህ ይሄ የኢራን ስትራቴጂ ቤዚካሊ ነው። ይህን ጦርነት ለማስቆም ሳትሸነፍ ዶናልድ ትራምፕ እንዳሉት የንብርክክ መሄድ ሳያስፈልጋት ጥርሷን ነክሳ እየተዋጋች በመቆየት ራሳቸው የሰላጤው ሀገሮች ለራሳቸው ሲሉ ራሷ አሜሪካ አሁን በይህን ደጋግሜ ነገር ተናግሬያለሁ። ዶናልድ ትራምፕ በዚህ የስልጣን ዘመናቸው የመጀመሪያ ዓመት የሰሩ ትልቅ ነገር በእነዚህ በሰላጤው ሀገሮች በዋነኛነት በሳውዲ በኳታርና በተባበሩት አረብ ኤሚሬት በማድረግ ኦልሞስት የ3 ትሪሊዮን ቢዝነስ ነው ለአሜሪካ ይዘው ሄዱት። ይሄ የ3 ትሪሊዮን የቢዝነስ ስምምነት የቢዝነስ ውል በአመታት ውስጥ ተግባራዊ የሚሆነው በየጊዜው ተግባራዊ ሊሆን የሚችልና ፍሬ ሊያፈራ የሚችለው አሁን ያሉበት ሁኔታ ከፍተኛ የኢኮኖሚ ስቃይ ውስጥ እየከታቸው ነው። ስለዚህ ይሄንን ውል እንኳን መጠበቅ የማይችልበት ሁኔታ ሊፈጠር ይችላል፣ ለአሜሪካም ጭምር ማለት ነው። እና በአጠቃላይ በክልሉ ራዕይ ላይ አዲስ ክለሳ የሚያስገድድ ጫና ነው ኢራን እያሳረፈችባቸው ያለችው እና ይሄ ነው ዳንኤል የኢራን ስትራቴጂ። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አሊያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አሊያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ዓለም ኢራን በተጨባጭ የጦር መሳሪያዋ አሁን ካለበት ተክለ ቁመና አንጻር ከዚህ በኋላ ጦርነቱን ምን ያህል ተቋቁማ ልትቀጥል ትችላለች የሚለውን ብትነግረን። በአሜሪካና በእስራኤል የሚሰጡ ግምገማዎች አሉ። የሆነ ቦታ ላይ በተለይ ከአንድ ሰዓት ጀምሮ የኢራን ላይ የሚደረገው ድብደባ እየተባባሰና እየከፋ ነው የሚመጣው። በከባድ ቦምብ አንጣፊዎች የተደገፈ ነው የሚሆነው። ይሄ እንግዲህ ኢራንን ከሞላ ጎደል ወደ ድንጋይ ዘመን ለመከለስ ነው የሚሉት ድብደባ ነው እና በዚህ ሂደት ውስጥ የሆነ ፖይንት ላይ ወይ ራሳቸው ዶናልድ ትራምፕ ምን ማለት ነው እጅ መስጠት መንበርከክ ሲሉ ላቀረቡላቸው ጥያቄ ቶታሊ የምተኩሱ አለመኖር፣ ጦሩ እንደ ጦር ለመዋጋት ምንም አይነት አቅም ማጣት ብለዋል። እዚህ ፖይንት ላይ ይደረሳል ብለው ነው የሚያምኑት። ይደረሳሉ የራሱን የቻለ ጥያቄ ነው። ከተደረሰስ መቼ? አሁን መገንዘብ የምንችለው የሊባኖሱ ሄዝቦላ የደረሰበትን ድብደባ ሁላችንም እንደ ትርኢት አይተናል። ብዙ በሺዎች የሚቆጠሩ ወታደሮቹን አጥተዋል። የአንደርግራውንድ የመሳሪያ ማምረቻዎቹን፣ መተኮሻዎቹን፣ ክምችቶቹን ባለፈው ስንዘግብ ቁጥሮችን ስንገልጽ የቆየ ነው። ኤንዲየት ያውም አሁን የሊባኖስ መንግስት ጫና እያደረገበት አግዶት የሊባኖስ ጦር ራሱ እንደ ጦር እየተንቀሳቀሰ ትጥቅ ሊያስፈታው እንደሚገባ በታወጀበት የኢራን ዲፕሎማቶችን ጨምሮ ከሀገር እንዲወጡ ኢራናውያን ወደ ሊባኖስ እንዳይገቡ የጠናከ እንቅስቃሴ እየተካሄደም ሄዝቦላ ይተኩሳል። ትናንትና የጀመረ እስከ ዛሬ ጠዋት ያላባራ የሰው አልባና የሮኬት ሲወነጨፍ ነው የዋለውና በከፍተኛ ለምሳሌ ትርጉም ያለው ጦርነት ለማካሄድ ቪዥን ያለው ጦርነት ለማካሄድ ወይም የሩቅ ግብ ያለው ጦርነት ለማካሄድ የሚችል ኃይል ላይሆን ይችላል። ነገር ግን አሁን እስራኤልን ከመረበሽ አኳያ፣ እስራኤልን በጣቷ ከማቆም አኳያ፣ ሰላም ከመንሳት አኳያ የሄዝቦላን ጥይት ማቆም ይቻላል ወይ? የሚተኮሰው አንድም ይሁን በቀን ግን እሱንም ማቆም የሚያስችል አጠቃላይ ድል ሊገኝ ይችላል ወይ? እስራኤል አሁን በሄዝቦላ ላይ ለመሞከር ምን እያደረገች ነው ያለችው? ጠቅላላ የደቡብ ሊባኖስ ወደ 420 ሺህ አንዳንዶች 500 ሺህ ደርሳል ነው የሚሉት። እዛ ውስጥ ያለ ማንኛውም ሰላማዊ ሰው በሙሉ ነቅሎ እየወጣ ነው አሁን በከፊል። ያ ከወጣ በኋላ ከሊታኒ ወንዝ ከተሻገረ በኋላ ሊታኒ ወንዝ ከእስራኤል ድንበር 30 ኪሎ ሜትር ነው። ከዛ በኋላ የሚቀር ካለ ከሄዝቦላ ጋር የተሳሰረ ራሱ የሄዝቦላ በሆነ መንገድ የሄዝቦላ አባል የሆነ ስለሚሆን አጠቃላይ የፋመ የጋመ በእግረኛ ጭምር የታገዘ ጦርነት ለማድረግ ነው እየተዘጋጀች ያለችው። ይሄ ዓላማው
ሄዝቦላን አሁን ተዳክሞ በ10 በመቶ ኃይል ይሆናል ያለው በት ዛት ኢዝ ኖት ዘ ኢሹ። ሄዝቦላን ሙሉ በሙሉ ማጥፋት ይቻላል ወይ? ይሄን ለመሞከር ነው አሁን እስራኤል እያደረገች ያለችው። ስለዚህ በዚህ ደረጃ ኢራንን መሪዎቿን ጭዳ አድርገህ ጠቅላላ እስላማዊ አብዮቱን ወክሎ የሚናገር ጉምቱ ባለስልጣን የሌለበት ሁኔታ እስላማዊ ዘቡ ያለው በመቶ ሺዎች የሚቆጠር ጦር ውስጥ አብዛኛው አልቆ መደበኛ ጦሩ አልቆ ተዳክሞ ትጥቅና በየጊዜው የሚደበደቡት ክምችቶቹ፣ ማምረቻዎቹ፣ መተኮሻዎቹ በዛ ደረጃ ተደብድበው ወድመው ከሞላ ጎደል መተኮስ የማይችልበት ሁኔታ ቢያንስ በቀን 10 እና 20 መተኮስ የማይችልበት ሁኔታ የሚደርስበትን ሁኔታ ማምጣት ይቻላል ወይ ነው እንግዲህ። እና አሜሪካና እስራኤል ይቻላል ብለው አሁን ኢራን ላይ ድብደባ ያደረጉት እና ኢራኖች ደግሞ የለም እኛ በጣም የተዘጋጀንበት ነው እስከሚያስፈልገው ጊዜ እንዋጋለን ነው የሚሉት። አሁንም እውነቱን ለመናገር መተኮስ አላቋረጡም። እምቀቱ አነስተኛ ነው ብያለሁ እስራኤል ላይ። በቀን ግን 5 እና 6 ጊዜ ነው የሚተኩሱት እና የተለያየ የእስራኤል ክልል ማዕከላዊ እስራኤል፣ ደቡባዊ እስራኤል፣ ሰሜናዊ እስራኤል እንደዚህ እየተባለ ዋይታዎች አሉ። ህዝብ ይሮጣል፣ ወደ ምሽግ ይገባል፣ ይወጣል። ከዛ ውጭ ግን በአንጻራዊነት አውሮፕላኖች ማንቀሳቀስ ችላለች። በጣም ቁልፍ የሆኑ ዜጎቿን በውጭ ሀገር የሚቆጠሩትን ወደ ሀገር እያስገባች ነው። የአደጋው መጠንም እንዳየው ነው። እስካሁን ድረስ የተገደሉባት 10 ብቻ ናቸው። እነዚህ ሁኔታዎች እውነታ ናቸው ዳንኤል። ስለዚህ ሊያቀረብክልኝ ጥያቄ ሪሊ ይሄንን ጠብቆ ማየት ነው መልሱ። ዓለም ዶናልድ ትራምፕ የእግረኛ ጦር እንደሚያዘምቱ ተናግረው ነበር። በሌላ በኩል ደግሞ ኢራን ጦርነቱን የምትቀጥልበት በቂ የጦር መሳሪያ ክምችት እንደሌላትም ደግሞ ተናግረው ነበርና ስለዚህ አሁን ዓለም ዶናልድ ትራምፕ ከዚህ በኋላ የእግረኛ ጦር ሊያዘምቱ የሚችሉበት አጋጣሚ ሊኖር ይችላል ወይ? ዌል እሳቸው ያሉትን ነው መድገምን የምንችለው። ኢት ኢዝ ኦን ዘ ቴብል ብለዋል። አሁንም ወታደር ማዝመት አማራጭ አይደለም ብለን ያስወገድነው ነገር አይደለም ብለዋል። እውነቱን ለመናገር ጦርነት ስትዋጋ አየር ኃይል የራሱ ትልቅ ድርሻ አለው። ሚሳኤል የራሱ ትልቅ ድርሻ አለው። ነገር ግን ቦታዎችን ከመቆጣጠርና ያንን ኃይል ከማስወገድ አኳያ እግረኛ ቁልፍ ሚናን የሚጫወተው ጦርነትን የሚያሸንፈው እግረኛ ነው። ቤዚካሊ እንግዲህ የአሜሪካው መከላከያ ሚኒስትር የነገሩን አሜሪካ አንድም ወታደር ማንቀሳቀስ ሳይኖርባት ከአየር እልቂትና ውድመት በማዝነብ ይህን ጦርነት ማሸነፍ እንደምትችል ነው የተናገሩት። ዛሬ ግን ዶናልድ ትራምፕ የእግረኛ ወታደሮችን መላክም ጠረጴዛው ላይ ያለ ሐሳብ ነው ብለዋል። ዳንኤል ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ የያዙ።